አምላክ ነው፣ ግን የእኛ ስጋ ለብሶ እኛም መስሎ መጣ። ያ ደግሞ ካልተማርክ ምስጢሩ አይገባም። ለምን የመጣበትን መንገድ አምላክ አለው የለውም? ኢየሱስ ራሱማ አምላክ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። እሺ አምላክ እንዳለው ይናገራል ራሱ። ላሳይሽ። የክለብ ተጫዋቾች ነው ታገኛታለህ። እልም ብዬ ብቃጠል በዚህ ምን ልከል ሙስሊም ዘሚያ ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር። የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይህን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላኩ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት። እስከምሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ለማንን ነው አምላኩ የሚለው ስለሽ አብ ነው አልሽ። ስለዚህ አንቺ የምታመልከው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን? እሱ ስጋ ለብሷል። ገባክ? ያ ነው። እሺ አዳምጪ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ። እኔ ህይወትም መንገድም ነኝ ይላል እሱ። በቃ ምን ይደረግ መሰለህ እሱ አብና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥም። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ አለ አህመድ ዮሐንስ 17 28 ተመጣጣኝ ካሜራ መክፈት አልችልም። እሱ እሺ ያና ቆይ ላሳይ። ዮሐንስ 14 ዮሐንስ 28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ ያ ነው ትችልሻለህ። ያውጣልኝ አንበብልኝ። ምን እላለሁ? እውነት ለመናገር እኔ ሄዳለሁ ወደ አንተ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበልጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄድም ደስ ይበላል። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገርም። አየሽ፣ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልቅ እስከ ለእኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአመለኮት በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ግን ለእኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳን ስለመጣ ሲኦል ያሉትን ነፍሳትን ላውጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው። እንደሱ የሚለው ሁሉ የቤተ ክርስቲያን ትምህርት ነው እያልኩሽ ነው።
የቤተክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን ክርስቶስ እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል አለ ይበልጣል አለ። እኔ አምላክ አለኝ አለ እኔ አምላክ አለኝ አለ። ከዛ ቤተክርስቲያን ምን ያደረገች? ይሄንን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጥቷቸው ክርስቶስን እንድታመልኩ አድርገዋል። አንድ አምላክ ጋር ግን ወደ ጥያቄ ልምጣና አዳምና ዮሐን የት ዛሬ ያሉት? የት ነው ያሉት? ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባሯል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ? ግን ኃጢአት ሰርቶ ከገነት እንደወጣ ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደለ? ግን ከገነት እኮ ተባሯል እያልኩ ነው። እንዴት ተመለሱ? ተመለሱ ወደ ገነት ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም እላላል። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከህዳቸው አላህ ንስሐቸውን ተቀበላቸው። አዳምና ሔዋንን ማለት ነው። ሻል በዚህ ነው ፈተለቃ አደሙ ምን ረቢህ ከሊማትን ፈታበ ዐለይህ ይላል። አላህ ስብሐነ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ ማለት ነው። ለዚህ ነው በምን አይነት ንስሐ ገቡ? በጣም ጥሩ ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን፣ ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክም መሀሪ አዛኝ የሆነ ነው እና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው። ፈታበ ዐለይህ ንስሐቸውንም ተቀበልኳቸው አለ። ከዚህ አላህ ስብሐነ ወተዓላ ምህረት አደረገላቸው፣ ወደ ገነት አስገባቸው። በእኛ ደግሞ እኔ በስከማውቀው ድረስ እግዚአብሔር ቃል ስለማይታጠፍ የክርስቶስ አመጣት ለዛ ነበረ። አዳም ሲኦል ማለት ከገነት ስለተባረረ ያ ቃል የእግዚአብሔር ቃል ስለማይታጠፍ ገባክ? ኢየሱስ ክርስቶስ መወለድ ያ ነበረ ምስጢሩ በእኛ ማለት ነው። ክርስቶስ ይህን ተናግሯል። እኔ የመጣሁት አዳም ለሰራው ኃጢአት ላስተሰርይለት ላስምርለት ነው ብሎ በትክክል ሴቶን አስፈርሞ ስለነበረ አዳምን አስፈርሞት ነበረ። ታውቃለህ፣ ከገነት ሲወጣ ክርስቶስ አዳምን ሴጣን አስፈርሞት ነበረ ለእሱ እንደሚገዛ። ስለዚህ አሁን በሙስሊም ገነት አለ ማለት ነው። ያው በክርስትና ነው ገነት የሌለው፣ በሙስሊምም አለ። በክርስትናማ ገነት አለ። በትክክል ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ወፍ የለም። ከወርዘት ድረስ ከራይ ድረስ ገነት የሚባል የለም። ኧረ በትክክል አሳያለሁ። እንደ ምን ሆነህ ነው? ክርስቲያን ገነት ይገባሉ የሚል ቃል አሳየኝ፣ ችግር የለውም። ሙስሊሞች ገነት ይገባሉ የሚል ቃል አሁን መኪና ውስጥ ቁጭ ብዬ ስለማውራት ነው እንጂ የምር ቤት ገብቼ መጽሐፍ ቅዱስ እንትን ብዬ በእርግጥ እኝነት እነግርሃለሁ። እኛ ስሞታው ወደ ገነት ነው የምንገባው። በምንድን ነው ያገኘነው? ያን ገነት የተከፈተልን በኢየሱስ ክርስቶስ ደም መስቀል ላይ በመሞቱ እኛን ይቅር በማለቱ ሕግ በመስራቱ ወደ ገነት ተመለስን። ክርስቲያኖች ወደ ገነት ይገባሉ የሚል የለም መጽሐፍ ቅዱስ ላይ። ከሌለ ሌሎች ወንድሞች ሊያግዙ ይችላሉ። ክርስቲያኖች እዚህ ካላችሁ መልሱ። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ላይ ክርስትና ነው እንጂ እንደውም ገነት በሙስሊም የለም። በሙስሊም እኮ ገነት የለም፣ ሲኦል ብቻ ነው ያለው። አለ ጠይቄና እናስረዳሽ። ምን ላይ እስኪ በማስረጃ አስረዳኝ እስኪ። ገነት የምል ሙስሊም ላይ አመሰግናለሁ እጅግ በእውነት ይህንን ካደረግ በጣም ጥሩ። ኧረ በጣም በርካታ ቦታ ላይ ያሳይሻለሁ። እሺ አብሽር ላሳይሻ። ግን በአማርኛ እሺ። ችግር የለውም ላሳይሽ ነው። ከምናገረው በላይ እና አሁን አሳይሽ ነው። በሙስሊም ገነት የለም የሚላቸውን ነው። ገብታችኋል አይደለ? እሷ እንዳትጠቅሷት ወደ እስልምና መጥተው እንዳይመረምሩ ምን እንዳይሉ ገነት የለም በእነሱ ብለው ነው የሚነግሯቸው።
ያው የሰሙትን ነው እንትን የሚሉት ችግር የለው። ገነት እንዳለው በቁርአን ላይ 94 ጊዜ ተጠቅሷል። በቁርአን ላይ ይታይሻል። ቁርአን አይደለም ላይ ቁርአን ከላይ ይላል። ያውና ቁርአን ነው ችግር የለው። መጀመሪያ ላሳይሽ ቁርአን እንደሆነ ያው ቅዱስ ቁርአን በአማርኛ ይላል አይደለ? ቅዱስ ቁርአን በአማርኛ ይላል። ገና ስትከፍቺው እዚህ ጋር ይነግርሻል። ሱረቱል በቀራ ላይ ገና ሁለተኛው ምዕራፍ ላይ አማኞችን ገነት አላህ እንደሚያስገባቸው ቃል በቃል የተናገረበትን ላሳይሽ። ምን ይላል? ያ አየሽው? እነዚያን ያመኑትንና መልካሞችን የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኖችን አብስሯቸው እያለ ይናገራል። ያመኑትንና መልካም የሰሩትን ገነትን እንደሚገባ አብስራቸው ይላል። ሌላ ልጨምርልሽ፣ ሌላ ሳይሽ፣ ሌላ ልጨምርልሽ። ቁርአን ግን ነቢዩ መሐመድ ነው የጻፉት ወይስ ከሰማይ ነው የወረደው? ከሰማይ መልአኩ ገብርኤል ይዞት ወረደላቸው፣ ቃሉን ሰጣቸው። አሁንም እዚህ ጋር ላሳይሽ ነይ ያለ እዚህ ጋር ይታይሻል። ለእነዚያ ሱረት ሉቅማን ያ እነዚህ ጋር እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። እሺ በአላህም ነው መልካም ለሰሩ የጸጋ ገነቶች አሏቸው ካለ በኋላ በእርሷ ውስጥ ዘውታሪዎች ሲሆኑ አለ ለዘላለም በእርሷ ዘውታሪዎች ናቸው። አላህም እውነተኛን ተስፋ ቃል ገባላቸው አለ። ይህ የአምላካችን የአላህ ቃል ኪዳን ነው፣ ቃሉ ነው። በእኔ አምኖ መልካምን ለሰራ ገነትን አስገባዋለሁ ብሎ ቃል ገብቷል። እርሱም አሸናፊና ጥበበኛ ነው ይላል። ሌላ ቦታ ልጨምርልሽ እና ይህ ሁሉ አለ። በጣም በርካታ ቦታ አለ አላህ ስብሐነ ወተዓላ ለአማኞች ገነትን ቃል እንደገባላቸው። ጨረሽ? ግን ኢየሱስ ክርስቶስ ለእናንተ ምንድን ነው? ኢየሱስ ክርስቶስ ለእኛ የተከበረ መልእክተኛ እና ነቢይ ነው። አምላክ ለእስራኤል ምንድን ነው መልእክት የወረደላቸው መልእክት ምንድን ነው? ከእርሱ ያመጣው መልእክት ልክ እንደ ቀደምት ነቢያት ያን የላከውን አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ የሚል ነው። ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛ ጎዳና እያለ አስተማረ መሲሁ ይለናል። ላሳይሽ። ይሄንን ራሱ መሲሁ የተናገረበት ቅዱስ ገብርኤል ባወረደው መጽሐፍ ላይ ነው ወይስ ቅዱስ ገብርኤል ራሱ እንዳወረደው አሳይሻለሁ። ቁርአንን በዚህ ቃል ላይ ቀደምት ነቢያት ምን አስተምረው እንደነበር ቅዱስ ገብርኤል ከአምላክ ዘንድ ገልጦላቸው ይዞላቸው መጥቷል። ቅዱስ ገብርኤል መልአክ ነው ለእናንተ ማለት ነው? የተከበረ መልአክ ነው። ለአምላክ በጣም ያከበረው የመረጠው መልአኩ ነው። ወደ ነቢያት ሲልከው የነበረው መልአኩ ነው። ስለዚህ እዛ ላይ መልአኩ ሲያወርዱ ቁርአን ላይ ስለ ኢየሱስ ክርስቶስ ተጽፏል ማለት ነው? አዎ በደንብ ተጽፏል እንጂ ክርስቶስ በድንግልና መወለዱ ተጽፏል። ድንግል ማርያም ማንም ወንድ ሳይነካት በድንግልናዋ እያለች እንደወለደችው ተጽፏል። የተወለደበት ምክንያቱስ ይህንንም ጠይቃ ነበር። ለምን እንደሆነ ማርያም ገብርኤልን ጠይቀዋለች። ወሊነጅዐለሁ አያ አላት። አምላክሽ አላህ ከአንቺ ያለ አባት ልጅን መፍጠር የፈለግኩበት ዓላማ ተአምር ላደርገው ነው አለት። ይሽ አምላክ ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ የሚፈጥር ኃያል መሆኑን ለማሳየት ያደረገው ተአምር ነው እንጂ ክርስቶስ ሰራ የነበረው ሌላ ዓላማ የለውም ማለት ነው እንጂ የክርስቶስ የእግዚአብሔር ስራ ጥበቡን ማሳየት ብቻ ነው ወይስ ክርስቶስ ላይ ዓላማ ነበረው? በሙስሊም የእውነት ስለማላውቀው ነው። ችግር የለም አብሽር። አሁን የአምላክ በእርሱ ላይ ምን ያክል ኃያል እና ችሎታ አምላክ ተአምረኛ መሆኑን አንደኛ ለመግለጽ ያደረገው ድርጊት ነው። አምላክ ለካ ያለ ወንድ ከሴትን ብቻ መፍጠር ይችላል የሚለውን ይሄን ለማለት አምላካችን አላህ በአራት መንገድ ሰዎችን ፈጥሯል። አንደኛ ያለ ወንድ ያለ ሴት ከአፈር ሰውን አስገኝቷል አይደለ? አዳምን እናትም አባትም የለውም። ሁለተኛ ደግሞ ከአዳም የግራ ጎን ሔዋንን ፈጠረ፣ ከማን ከወንድ ሴትን ፈጠረ ማለት ነው። ይሻል። ሶስተኛ ደግሞ ምን አደረገ? ከወንድና ከሴት እኔ አንቺ ሁላችንም የተፈጠረ ነው ማለት ነው።
አራተኛ ደግሞ ምን ቀረሁን ያለ ወንድ ከሴት ብቻ ቀረ። ይሄን ደግሞ በመሲሁ ላይ ሰራ። በሁሉም መንገድ አፈጣጠር ቻይ መሆኑን ሊያሳይ ዘንድ ይሄን አደረገ በመሲሁ ላይ። ከዚያ መሲሁ ለሌላ ዓላማ አለው? አዎ። ቀጥሎ ምን አላት? መልአኩ ገብርኤል ከአምላክ ዘንድ በተቀበለው ቃል ተአምር ላደርገው ብሏል ካለ በኋላ ወራህመትን ሚና ብሎ ገለጸ። ከእኔም የሆነ እዝነት ሲሆን ለእስራኤል ሰዎች አለ። ይሽ አምላክ ለእስራኤል ሰዎች ሊያዝንላቸው ፈለገና መሲሁን ላከላቸው። መሲሁ ምንድነው ስራው? ኢየሱስ ነው። መሲሁ ሂዶ የአምላክን ስራና የአምላክን ብቸኝነት እርሱም መመለክ እንዳለበት ያስተምራቸዋል። ሰዎች ያንን ሲተገብሩ ጊዜ ከአምላክ ጋር ይታረቃሉ ማለት ነው። ከአምላክ ጋር ህብረትን ያደርጋሉ ማለት ነው። ሻላለም መሲሁ ሂዶ ምን አስተማረ? አምላክ ለዚህም እውነተኛነቱን ሊያረጋግጥለት ተአምራትን ሰጠው። ሙታንን የማስነሳት ተአምር ሰጥቶት ነበር። ሙታንን ያስነሳ ነበር መሲሁ። ልክ እንዲሁም ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን አፈድዳዎችን አፋቸውን ይከፍት ነበር። ይህንን የሚያደርግ ይቅርታ፣ እዚህ ላይ ይህንን ያደርግ የነበረው አላህን እየጠየቀ ነው። በራሱ ስልጣን ነው። ማንኛውም መላእክት፣ ማንኛውም ነቢያት ከዛ በፊት መጥተዋል፣ ብዙ ነቢያት። ነገር ግን እውርን አበሩ ሙታንን አያስነሱም ነበረ። ይህንን ታምር አደርግ የነበረው ግን ኢየሱስ ክርስቶስ ብቻ ነው። ምንም ክርስቶስ አላህን እየለመኑ ነው ይሄን ሳያደርግ የነበረው ወይስ በራሱ ስልጣን? በአምላኩ ፈቃድ አምላኩ ነው ይሄን የሚያደርግለት። እንደ ቁርአንም እንደ መጽሐፍ ቅዱስም ከክርስቶስ በፊት ሙታንን ያስነሳሉ፣ አይንንም ያበራሉ። ከፈለግሽ እንደ መጽሐፍ ቅዱስም እሰጥሻለሁ። እንደ ቁርአን ነቢያት ከዛ ሙታን ያስነሱት ነቢያት አልነበሩም። ከዛ በፊት ከክርስቶስ በፊት አሉ። ላሳይሽ እችላለሁ። እባክህ የእውነት ስለማለት እየሰከሳችሁ ነው። እሱ ብቸኛው ነው ይሄን ያደረገው የሚሏችሁ እርሱ እንድታመልኩ ከአምላክ መንገድ ሊያስታችሁ ያደረገው ድርጊት ነው። እኔ መጽሐፍ ቅዱስ ላይ ላሳይሽ ከክርስቶስ በፊት ሙታንን ያስነሱ ነቢያቶች እንዳሉ። እባክህ እኔ ስለማላቅ ነው ይሄንን ማውቀው ክርስቶስ ብቻ እንዳደረገ ነው። ሁለት ደግሞ ይኸውልህ አሁን መልአኩ ገብርኤል እንኳን ወደ ድንግል ማርያም ተልኮ ስመጣ ምንም ከተላከ ውጪ ምንም ያላት ያደረገው ነገር አልነበረም። ኢየሱስ ክርስቶስ ግን ሙታን ቤት ስጠራ ሙታንን በስልጣኑ ያስነሳ ነበር። ሁለት ደግሞ ዕውራንን ያበራ የነበረው ምንም አይነት ጸሎት ሳያደርግ ምንም አይነት ጥያቄ ሳይጠይቅ ነበረ። በራሱ ስልጣን ዕውራንን ያበራ የነበረው። ለመለሰልሽ በራሱ አይደለም። ኢየሱስ ክርስቶስ ተአምራትን ሲያደርግ የነበረለት ማን ነው? ሲያደርግለት የነበረው ለመሆኑ ራሱ ነው አይደለም? በራሱ ስልጣን አሁን ላስረዳ። የሐዋርያት ስራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ላሳይሽ፣ ችግር የለም። እግዚአብሔር ነው ያን ሁሉ ሲያደርግለት የነበረው አምላኩ እንጂ እሱ አይደለም። ያ ተአምራቱን ጥቅልል አድርጎ ጴጥሮስ በረካ ይሁንና ጥቅልል አድርጎ የእግዚአብሔር ስራ ነው በክርስቶስ በኩል ያደረገው ሲያደርግ የነበረው እግዚአብሔር ነው ብሎ ያው ይታይሻል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች ይታይሻል አይደለ? ማን ነው አድራጊው አለ? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ሲያደርግ የነበረው የእግዚአብሔር እንደሆነ ገለጸ። አምላክ በሙሴ በኩል ባህርን ሲከፍል እንደነበር፣ በነ ኤልያስ በኩል ሙታንን ሲያስነሳ እንደነበር፣ ሙታን እንዳስነሱ ነብያቶች ገና አሳይሻለሁ። ከፈለግሽ አይንን እንዳበሩ ሁሉ አሳይሻለሁ። ያን ሁሉ አምላክ በእነርሱ በኩል ሲያደርግ ነበር አይደል? በክርስቶስ በኩልም ያደረገለት እግዚአብሔር ነው ብለው ተናገሩ ሐዋርያቶች። ለእናንተ የተገለጠ ሰው ነበር። ከዛ በፊት ሙታንን ያስነሱ ነቢያትን ብታሳየኝ የእውነት ሬስፔክት። ግን ጥያቄ ያበዛውብህ ግን ሶሪ። ግን ያው አሳይሻለሁ። መጽሐፈ ነገሥት ላይ ያው ምን ይላል? በመጽሐፍ ቅዱስ ነው ሙስሊም ነው? በቁርአን በመጽሐፍ ቅዱስ ከክርስቶስ በፊት ሙታንን ያስነሱ ሲያስነሳላቸው የነበረው ልክ በክርስቶስ በኩልም አምላክ ሲያስነሳለት እንደነበር አሁንም በቀደምት ነቢያቶች ሙታንን ያስነሱ ላሳየሽ ነው። በቁርአን አለ ይሄ ነገር? በቁርአንም በመጽሐፍ ቅዱስም አሳይሻለሁ ሙታንን ያስነሱ ከክርስቶስ በፊት። ዳንከ አመሰግናለሁ። ላንብብልሽ? ከመጽሐፍ ቅዱስ ሙታንን ያስነሱ ከክርስቶስ በፊት ምንድነው? ገያዝም ቀደማቸው ይላል። በትሩንም በሕፃኑ ፊት ላይ አኖረው፣ ነገር ግን ድምፅ ወይንም መስማት አልነበረም ይላል። እርሱንም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው ይላል። ኤልሳዕም ወደ ቤት ገባና ይላል
አንዴ አሁን እዚህ ጋር ተመልከች፣ ከ32 ጀምረሽ አዳምጪ። ኤልሳዕም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ልብ በይ፣ ሕፃን ልጁ ሞቷል። ይሄ ኤልሳዕ የሚባለው ነቢይ ሲመጣ ጊዜ ኤልሳዕም ወደ ቤት በገባ ጊዜ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ይሄን የሞተ ሕፃን ልጅ ሊያስነሳው ነው ኤልሳዕ። ገብቶም በሩን ከሁለቱ በኋላ ዘጋው፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑን ገላ ሞቀ፣ ሊነሳ ነው። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኑን ከፈተ። ያሰላም ሕፃኑም ዓይኖቹን ከፈተ። ገያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም። ወደ እርሱም በገባች ጊዜ ልጅሽን አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች። ልጇንም አንስታ ወጣች። ያ ሙታንን ያስነሱ ከኢየሱስ ክርስቶስ በፊት እነዚህ ናቸው። ተጋድሞ ነበር እንጂ እኮ ሞቶ ነበር አይልም። ግን እውነት ለመናገር ሞቶ ነበር ይላል። ያየሽ እንጂ ያው ከቁጥር 23 ምን 32 ኤልሳዕም ወደ ቤት በገባ ጊዜ ነው ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ሞቶ ነበር። በስ 22 ያጠያቀለሽ። ስለዚህ እናንተ ታምኑበት አላቸው ማለት ነው። ኢየሱስ ክርስቶስ ሙታን እንዳስነሳ ለምንድን ነው የማናምነው? ይህን ካላመንኩኝ እኔ ከእስልምና ውጭ ነው የምሆነው። ክርስቶስ ሙታንን ያስነሳ ነበር በአምላኩ ፈቃድ። አምላኩ ተአምር ይሰጣቸው ነበር። አላህ በቁርአን ላይ ሲናገር ምን አለ? ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩሱል ይላል። ወአተይና ዒሳ ብነ መርየም ልበይናት ይላል። የማርያምን ልጅ ዒሳ ተአምራቶችን ሰጠሁት እያለ ይናገራል። ከተሰጠው ተአምር አንደኛው ምንድነው? ሙታንን ማስነሳት። ወኡሕይል መውታ ቢኢዝኒላህ ለመሲሁ ሙታንን አስነሳለሁኝ በአምላኬ ፈቃድ እያለ ይናገራል። ከፈለግሽ ላውጣና ላሳይሽ። ሙታንን ያስነሳ ነበር ብለኛ ሙስሊሞች እናምናለን። ያ ግን ምንድነው? ተአምራት ነው። ከተአምሩ በስተጀርባ ትልቁ ዓላማው ምንድነው? ትምህርቱ ምንድነው? መሲሁ የሚፈልገው ከኛ የሚለው ላይ ትኩረት አድርጉ ባካችሁ ክርስቲያኖች። ተአምሩን አስጨብጭቦ ለመሄድ አይደለም መሲሁ። ከተአምሩ በስተጀርባ ትምህርት አለው። ያን ትምህርት እንድትታዘዙ ነው ያን ሁሉ ሲያደርግ የነበረው። እናንተ ግን የቱ ላይ ቆማችሁ? በቃ ተአምሩ ላይ ቆማችሁና የራሳችሁን ግንዛቤ ወሰዳችሁ። አሀ ይሄን ያደረገው አምላክ ስለሆነ ነው በሚለው ተሸውራችሁ። ነገር ግን ክርስቶስ ምንድን ነው ያለው? ብትወዱኝስ ትእዛዜን ጠብቁ ነው አይደል ያለው? ምን እንዳዘዘ አላህ እዚህ በቁርአን ላይ ሲገልጽልን መሲሁ ተአምሩን ከሰራ በኋላ ፈተቁላህ ወአጢዑን አላቸው ህዝቦችን። አደራ አላህን ፈርታችሁ አሁን የማዛችሁን ትእዛዝ ታዘዙ አላቸው። ታዲያ ትእዛዙ ምን ነበር? መሲሁ ከሰዎች ምን ነበር የፈለገው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አላቸው። የማዛችሁም የሄደው ታዘዙኝ ካለ በኋላ ምን አዘዛቸው? የእኔም ጌታ የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው፣ እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ይሄን ላሳያችሁ። ሙታንን ካስነሳ ምን ካለ በኋላ ምን እንዳዘዛቸው ነው። እዚህ ማቴዎስ አንድ ጊዜ ሙታንን ካስነሳ ምን ካለ ምናምን በኋላ ምን እንዳዘዛቸው ከእነርሱ ከሰዎች ምን ፈልገው እንደነበር ያን ሁሉ ስራ ሲያሳይ እንደነበረው የተናገረውን ላሳያቸው። ቁርአን ሙታን እንዳስነሳ ነው ሲሆን ያምናል፣ ገልጿለሁ። ኡሕይል መውታ ሱራ አል ዒምራን 49 ያውና እዚህ ጋር ስለ መሲሁ ነው የተናገረው ይሄ ቃል። እና ማርያም መጀመሪያ ትናገራለች። ጌታ ቁጥር ስንት ነው? 48 ምዕራፍ 3 ቁጥር ከ47 ጀምሮ እናገው። መጀመሪያ ተነገራት በመልአኩ ገብርኤል መጥቶ እዚህ ጋር በስርዓት ነገራት። መላእክትም ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ የኢሳ የመርየም ልጅ በዚህ ዓለምና መጨረሻይቱም ዓለም የተባረከ ነው ብለን እናምናለን። ከባለሟሎችም የሆነ ልጅ ያበስርሻል ብሎ ገብርኤል ነገራት። ከዚያም ቀጥላት በህፃንነቱና ልክ እንዲሁ በወጣትነቱም ሰዎችን ያነጋግራል አላት። ከመልካሞቹም ነው ብሎ ነገራት። ከዚያ እሷ ጠየቀች፣ ጌታዬ ሆይ አለች፣ ሰው ያልነካኝ ሲሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው፣ አላህ የሚሻውን ይፈጥራል። አንዳችን ነገር በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃሉ እንደሚያስገኘው እንደሚፈጥረው ነገራት። ማንም ወንድ ሳይገናኘሽ በቃ ሰው ሁን ብሎ ያዛል፣ እርሱ ወዲያም ሰው ይሆናል።
ከዚያ ለልጁ ስለሚሰጠው ጸጋ ቀጥሎ ነገራት። ያው ጽሕፈትንና ጥበብንም ተውራትንም ኢንጅልንም ያስተምረዋል ልጅሽን አምላክ ብሎ ነገራት። ከዚያ ምን አላት? ወደ እስራኤል ልጆችም መልእክተኛ አድርጎ ይልከው፣ ወደ እስራኤል ልጆችም መልእክተኛ አድርገዋል ይላል። ምን ይላል መሲሁ? ይላልም እኔ ከጌታዬ ዘንድ ተአምር ወደ እናንተ አመጣሁላችሁ እያለ ይናገራል። እዚህ ጋር ሙታንን እንዳስነሳ ያውና ተመልከች፣ በአላህ ፍቃድ እያለ ይናገራል። ወኡሕይል መውታ ቢኢዝኒላህ ሙታንንም አስነሳለሁ ይላል። ይታይሻል። ሙታንንም በአላህ ፍቃድ ግን አይልም ይላል። ያን በእርሱም ተነፍስበታለሁ፣ በአላህም ፍቃድ ወፍ ይሆናል። በአላህም ፍቃድ እውር ሆኖ የተወለደን ለምጸኛን አድናለሁ፣ ሙታንን አስነሳለሁ፣ የምትበሉትንና በቤታቸው የምታደርጉትን ሁሉ ነግራቸዋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት አላቸው። ከዚያ በኋላ መልእክቱን ይቀጥላል መሲሁ። በደንብ አስተውሉ። አሁን ከተአምሩ በኋላ ምን እንደፈለገ ከሰዎች ከተውራትም ከእኔ በፊት ያለውን ያረጋገጥኩት ሲሆን የዚያንም በእናንተ ላይ እርሱ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ አመጣሁላችሁ ይላል። ከጌታችሁም በሆነ ተአምር አመጣሁላችሁ ይላል። ከራሱ ሳይሆን ከጌታችሁ ከአላህ ዘንድ የሆኑ ተአምራቶች ብሎ ገለጻቸው። አላህንም ፍሩ ታዘዙኝ አለ። አሁን አስተውይ ምን እንዳዘዛቸው ከተአምሩ በስተጀርባ ማለት ነው። አላህንም ፍሩ ታዘዙኝ። ምንድነው እንዲታዘዙት የፈለገው መሲሁ? ያው አላህ ጌታዬና ጌታችሁ ነው፣ ስለዚህም ተገዙት፣ ይህ ቀጥተኛው መንገድ ነው አላቸው ይላል። ያ ሰላም መሲሁ ከተአምራቱ ሁሉ በስተጀርባ ይሄን ለማዘዝ ነው የመጣው። ተአምራቱ እውነተኛ ለመሆኑ ማረጋገጫ ብቻና ብቻ ነው፣ የአምላክነት ማረጋገጫ አይደለም። ከተአምራቱ በስተጀርባ የሚፈልግ የሆነ ትእዛዝ አስተላልፏል ለሰዎች። ያን ትእዛዝ ነው የሚፈጽሙት ሰዎች ከወደዱት። ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ሰዎች ግን ያንን ትተው የሰራኸው ተአምር በቃ አምላክ ስለሆንክ ነው ብለው ካዱት። ክርስቶስን ትልቅ ክህደት የተደረገበት እዚያ ላይ ነው። ክርስቶስ ግን የሚፈልገው ከሰዎች ያንን የላከውን አንድ አምላክ እንዲያመልኩ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት ይህን ስህተት ሊያርሟችሁ ነው። አንዱን አምላክ የክርስቶስን የአብርሃም የኢስሐቅን አምላክ አንዱን አምላክ አምልኩ ብለው ነው የመጡት። ኢስላም ያ ነው። ስለዚህ መሲሁ ያዘዘው ምንድን ነው? ጌታዬን እና ጌታችሁን አላህን በብቸኝነት ተገዙ ብሎ ነው ያዘዛቸው። ይህ ነው ቀጥተኛው መንገድም ብሎ ነገራቸው። እርሱ የእውነትን መንገድ ለሰዎች አስተምሯል። ያም የእውነት መንገድ አንዱን አምላክ በብቸኝነት አምልኩ የሚል ትምህርት ነው። ይህን ይመስላል። በጣም ልጠይቅ በኢየሱስ ክርስቶስ ታምናላችሁ ማለት ነው? አዎ ኢየሱስ ክርስቶስ እናምናለን። በእርሱ የአምላክ እውነተኛ መልእክተኛና ለምሳሌ ኢየሱስ ክርስቶስ ጥምቀትን ተጠምቆ ጥምቀትን መስርቷል። በጥምቀት ለምን አታምኑም ታዲያ? ወደ እሱ እንመጣለን። እሺ ወደ ጥምቀት እንምጣ። እሺ ጥምቀት አስመልክቶ የተጠቀሱ ነገራቶች አሉ። እነዚያ እናያቸው። ጥምቀት በተካሄደ ጊዜ ማሻል ክርስቶስ ጥምቀት እየተካሄደ ባለበት ጊዜ በመጀመሪያ እሱን አስመልክቶ ሁለት ጥቅሶች አሉ መጽሐፍ ቅዱስ ላይ። እነሱን እንመልከት። እውነት ነው ወይንስ አይደለም ጥምቀት የሚለው በማን ስም ነው አጥምቆ ያለው ኢየሱስ ክርስቶስ? ፈለገች እኔ ብትነግረኝ። በአብ በወልድ መንፈስ ቅዱስ ስም አጥምቆ ነው ያለው አይደለም? በጣም ጥሩ። ክርስቶስ ካረገ በኋላ ሐዋርያቶች በማን ስም ነው ተጠመቁ እያሉ ሲያዙ የነበረው? በአብ በወልድ መንፈስ ቅዱስ ስም ነው አይደለም? በትክክል አላሉም። እንደዚህ በአንዱ በክርስቶስ ስም ብቻ አጥምቁ ነው የነበረው። አይደለም ዛሬም ነው ማለት ነው። እንኳን አይደለ ሐዋርያት ዛሬ እንኳን አባቶች ሲያጠምቁ በአብ ወልድ መንፈስ ቅዱስ ነው አንድ ጥምቀት፣ ከዛ ውጭ የለም። ኖ ስህተት አይደለም። ሐዋርያቶች አንድ አለ በአብ ወልድ መንፈስ ቅዱስን ተጠመቁ ብሎ ያዘዘው ወይንስ የለም? ማነው ያዘዘው? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዙበት አለ ወይንስ የለም? ሐዋርያቶች አሁንም ስልክ ጥምቀትም አንድ ናት። እሷም የመሰረታት ክርስቶስ ነው። አሁንም የምንጠመቅበት በአብ በወልድ መንፈስ ቅዱስ ስም ነው። ምንም ሌላ ጥምቀት የለንም። ክርስቶስ በኋላ መጽሐፍ ቅዱስ ላይ የተጻፈ ነገር አለ ወገናችን። እሱ ስህተት እንደሆነ የሚያስረዳሽ ለመሆኑ ሐዋርያቶች ይሄ ነገር ያውቁት ነበር? እስኪ አውጣልኝ፣ እስኪ እሱን አውጣልኝ። ስህተቱ ሜሮን አለ ወይንም አለሽ ማውራት ይፈልግ ነበር። ብዙ ወንድሜ እንዴት አለ? ሰላም ነው። እንዴት ነህ? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ብሎ ያዘዙበት ሐዋርያቶች አለ መጽሐፍ ቅዱስ ላይ?
እኔ እሱን መመለስ አልችልም። አሁን መጽሐፉ የለኝም፣ ግን ጥያቄ አለ የሚጠይቅህ። እሷን ጨርስና እጠይቃለሁ። ችግር የለውም። ለማንኛውም በኢየሱስ ስም ብቻ ነበር ሲታዘዝ የነበረው። ላሳይሽ። እሱ ጥምቀት በዚያ በትክክል እንደው ኢየሱስ ያዘዘው ያ ትክክል ሆኖ በነበር ሐዋርያቶች ከእርሱ ትእዛዝ ፈቀቅ አላሉም። አይደለም ትክክለኛ አይደል? ነገር ግን ተጠመቁ እያሉ ሲሉ የነበረው በኢየሱስ ስም ነበር ወይ? ላሳይሽ፣ ማስረጃ ልስጥሽ። እሺ 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 ያውና ይታይሻል እዚህ ጋር የሐዋርያት ስራ መጽሐፍ ቅዱስ ወንድሞች ወይ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በማን ስም ተጠመቁ አለ? በአብ በወልድ በመንፈስ ቅዱስ በኢየሱስ ክርስቶስ ስም። ኢየሱስ ክርስቶስ ማለት እኮ አብ ወልድ መንፈስ ቅዱስ ማለት ነው። ኢየሱስ ብቻ አይደለም። ገባክ? አብ ወልድ መንፈስ ቅዱስ ማለት ኢየሱስ ክርስቶስ ማለት ኢየሱስ በክርስቶስ ገባክ? ይሄ ማለት አብ ወልድ መንፈስ ቅዱስ ማለት ነው አይደል? ኢየሱስ ክርስቶስ አብ ነው በመንፈስ አየኩ። ይሄው ይላል እኮ በኢየሱስ ክርስቶስ ስም ተጠመቁ በመንፈስ ቅዱስም ስጦታ ትቀበላላችሁ። ስለዚህ አየኩ። ስለዚህ አላውቅም በኋላ ጥያቄ ያለኝ ብልሃል ታዳምጣለህ። አሁን ጥያቄ ምን ነበር? በማን ስም ተጠመቁ እያሉ ነበር ሐዋርያቶች ሲያዙ የነበረው ነው። አሁን እኔ ቅድም ምን አልኩኝ? በኢየሱስ ስም ተጠመቁ ነበር ሲሉ የነበረው። እንግዲህ እንደው ማቴዎስ ላይ የተነገረው እውነት ሆኖ በነበር በአብ በወልድ መንፈስ ቅዱስ ስም ተጠመቁ እያሉ ያዙ ነበር ሐዋርያቶች። ነገር ግን እንደዚህ አላሉ። ሁለቱን የሥላሴ አካል ዘወር አደረጓቸውና አንዱን የሥላሴ አካል በኢየሱስ ስም ተጠመቁ እያሉ ሲያዙ ነበር። እዚህ ላይ እኮ ይላል የኔ ወንድም፣ ይኸውልህ በኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ በነገርክ ላይ ማለት አብ ወልድ መንፈስ ቅዱስን ይገልጽልሃል። ኢየሱስ በኢየሱስ ክርስቶስ እኮ ነው የምልህ። በኢየሱስ ብቻ ከሆነ እውነትህን ነው አምናሃለሁኝ። ግን አሁን እዚህ ላይ ምንድን ነው እንደሱ ነው እያለ ያለው። በኢየሱስ ስም ተጠመቁ፣ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ አላለም። ይኸውልህ በኢየሱስ ክርስቶስ እኮ ነው። በኢየሱስ ክርስቶስ ዲጋሞ እንትኑ አምጣ መጽሐፍ ቅዱስ ይላል እኮ አንብበው። በእውነት ችግር የለውም። በኢየሱስ ክርስቶስም ችግር የለውም ሳይሆን እውነታውን ነው። እውነታው ግን ምንድን ነው? በኢየሱስ ክርስቶስ በኢየሱስ ክርስቶስ ችግር የለውም። ምንድን ነው? አልፎ ተርፎ ደግሞ የመንፈስ ቅዱስን ጸጋ ተቀበሉ ነው። ዳንከ አመሰግናለሁ በጣም ያው በኢየሱስ ክርስቶስ ስም ተጠመቁ። የመንፈስ አይታየኝም ግን ይቅርታ። የመንፈስ ቅዱስም ስጦታ አይታየኝም። እውነት ተከል እንትኑ ማለት ትቀበላላችሁ። ይሄ ማለት እመነኝ አብ ወልድ መንፈስ ቅዱስ ማለት ነው። በኢየሱስ ክርስቶስ አሁን በኢየሱስ ቢሆን ኖሮ ይኸው በኢየሱስ ክርስቶስ እኮ ነው። አየኩላ በኢየሱስ ክርስቶስ ክርስቶስ ከተባለ ክርስቶስ ብቻውን አይደለም። ኢየሱስ ክርስቶስ አረ ወገናችን ክርስቶስ የተባለው ኢየሱስ ነው። አብ ክርስቶስ ነው አይደለም? እሺ ችግር የለውም። ኢየሱስ ብቻውን ኢየሱስ ወልድ የተወለደው ኢየሱስ ነው ስሙ። በኢየሱስ ክርስቶስ ከሆነ ግን ምንድነው ሶስትነታቸውን ማለት ነው። የሥላሴ ሶስትነት ነው ይሄ የሚገልጸው። ይሄ እውነታውን ነው የምነግርህ። ክርስቶስ ማለት ምን? ክርስቶስ ማለት ችግር የለውም። ክርስቶስ እሺ አብ ክርስቶስ ነው ብለሽ ታምኛለሽ? አብና ክርስቶስ ናቸው። አብ ወልድ መንፈስ ቅዱስ ማለት ሶስቱ ሥላሴ ማለት ነው። በአካል ሶስት፣ በመንፈስ በመለኮት አንድ ናቸው። በአገዛዝ አንድ ናቸው ስላልሽ ነው። ቆይ ክርስቶስ የሚለው ሶስቱንም ያጠቃልላል እያልሽ ነው። አብ ክርስቶስ ነው ወይ? አብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስ ማለት ነው። ሶስቱ ሥላሴ ሎቱ አይነጠሉም። ሎቱ ስብሐት
አይነጠሉም። አብ ወልድ መንፈስ ቅዱስ ማለት ነው። በመለኮት በአገዛዝ በስልጣን አንድ ናቸው። በአካል ግን አብ ወልድ ስለተወለደ ከማን ተወለደ? ከመንፈስ ቅዱስ ለወቱ ስባት። ስለዚህ አብ ወልድ መንፈስ ቅዱስ አይነጠሉም። በሶስት ነው የምገለጹት። ለምን ብትለኝ በአካል ሶስት ቢሆኑ በአገዛዝ በኢየሱስ ክርስቶስ አልክ እኮ በኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው በእኛ። እሺ በጣም ጥሩ። ቆይ ሜሮን ትክክል ነች። ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። ትክክል ነች ሜሮን? ቤተና ሰው ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ ማለት ነው አለች። እንደዛ አይደለም፣ እንደዛ አይደለም። እንደኛ አስተምሮት ትክክል ነች። ትክክል ከሆነች አብ ክርስቶስ ነው አይደለም። ሰዓት ስለቆየሁኝ ጥያቄውን ብጠይቅ ደስ ይለኛል። ትክክል ነች ብለሃል አይደለ? ትክክል ነች ስላልተቀጠልሽ አብ ክርስቶስ ነው አይደለም። ያው ክርስቲያኖች አይደለችም እያሉ ነው። እሺ አንተ ቀጥልሽ። አብ ክርስቶስ ነው ናቸው እየተባለ ነው። የሆኑበትን ልንገርህ። እኔ ለምን አልገልጽልም? የሆኑበትን ልንገርህ። ይኸውልህ መመለስ ጀምሯል አይደለ? እያወራህ ከሆነ ተቆርጭ። እሺ ሜሮን ቢወተና ሰው አብ ክርስቶስ ነው አይደለም? እሱ እኔ ጥያቄ ልጠይቅ ነው የገባሁት። ኦልሬዲ ልጇ እየመለሰች ልክ ነው። ልክ ነች ያልከረለ ማመን። እሺ አብ ክርስቶስ ነው። አብ ክርስቶስ ነው። ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት አብ ወልድ መንፈስ ቅዱስ። ክርስቶስ ማለት ምን ማለት ነው? ትርጉም ነው ያልኩህ። ክርስቶስ ማለት በአብ ያለ በኢየሱስ ያለ አብ ወልድ መንፈስ ቅዱስ ማለት ነው። ክርስቶስ ማለት በአብ በክርስቶስ በኢየሱስ ያለ ማለት ነው። ገባክ? በመለኮት በአገዛዝ የማይነጣጠሉ ናቸው። በስልጣን አንድ ናቸው። አብርሃም ስላሴ ለወቱ ስብሐት በስልጣን በአገዛዝ በመለኮት አይነጣጠሉም። አንተ ያዳምጪ። ክርስቶስ ማለት ምን ማለት ነው? ሜሮን ጀምረሃል፣ መልሰሃል አይደለ? ክርስቶስ ማለት ምን ማለት ነው? እሱ የመለሰችልህ እኮ ነው። እኔ አሁን ጥያቄ አድርጋት ረዥም ሰዓት ቆየሁትና ልጠይቅህ ነው። ይሰማል አይደለ? በቃ ልመልስላቸዋለሁ። ክርስቶስ ማለት የተቀባ ማለት ነው። ረዥም ሰዓት ስለቆየሁ ልጠይቅህ እፈልጋለሁ። ወንድሜ እሱ የምታብራራለህ እጠይቃለሁ። ክርስቶስ ማለት ይኸውልሽ፣ ፈለቀ ሜትሽ ናቸው ሜትሽ ናቸው። አንድ ጊዜ ሰው አድርጎኝ ነው እንጂ ሞቱ። እሺ 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 ይኸውልሽ ክርስቶስ ማለት የተቀባ ማለት ነው። እሺ ትርጉሙ ምንድን ነው ብዬ እየጠየቅኩሽ አልመለስሽውም። እሱ የተቀባ ማለት ነው። አሁን ጥያቄው ስለዚህ አብ አምላኩ ነው የቀባው። ስለዚህ አብ የተቀባ ነው ወይንስ አይደለም ነው አሁን ጥያቄ። አብ አምላክ የነበረ አዳምን ከገነት የሰደደ አብ ማለት እኮ አይደለም ጥያቄው። ኧረ በፈጣሪ ሌላ እንትን አታንሺው። ቀቢ ነው ተቀቢ ነው አብ ባጭሩ ቀቢ ነው ተቀቢም። እኔ የእውነቴን ነው የምልህ። እግዚአብሔር አይቀባም። እግዚአብሔር እንዴት ይቀባል? አላህ ይቀባል? አላህ የተቀባ ነው አይደለም። ባይሆን ልንገርሽ። ስለዚህ አሁን ክርስቶስ የሚለው አብንም ወልድንም መንፈስ ቅዱስንም ያጠቃልላል አላችሁ። ስህተት ነው። ክርስቶስ ማለት ትርጉሙን ማወቅ ይገባል። የተቀባ ማለት ነው አይደለ? ቀቢው ማን ነው ከተባለ የተቀባው ማን ነው? ክርስቶስ ነው። እሺ ይህ መጽሐፍ ቅዱስ እስኪ በመጽሐፍ ቅዱስ ማስረጃ መቀባቱን ንገረኝ፣ አሳየኝ በአፍስ። እኔ ግን እጅግ በጣም በእውነት በዚህ አጋጣሚ ሬስፔክት አለኝ። በጣም ሬስፔክት አደርጋለሁ። የምር በጣም ትዕግስትህን አደንቃለሁ። ሳላደንቅህ ባልፍ እውነት ግፍ ነው። ያው እና እግዚአብሔር ቀቢ ነው፣ ኢየሱስ ክርስቶስ ተቀቢ ነው። ስለዚህ ክርስቶስ የሚለው ምኑ ከነ ማስረጃው መጽሐፍ ቅዱስ ላይ አይደለም። መጽሐፍ ቅዱስ ላይ የሐዋርያት ስራ ምዕራፍ የሐዋርያት ስራ ምዕራፍ 10 ቁጥር 38 ምን ይላል? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። አየሽ፣ ቀቢው ማን ነው? እግዚአብሔር። ተቀቢው ኢየሱስ ክርስቶስ። ያ
ወደ ላይ እስኪ መልካም እያደረገ እርሱም በመልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰን ዞረ ይላል። እግዚአብሔር ከእርሱ ጋር ነበርና ይላል። ያግዘው ነበር ቀብቶታልና። ስለዚህ እግዚአብሔር ቀቢ ነው፣ ክርስቶስ ተቀቢ ነው። ይሄ ማለት እግዚአብሔር ከእሱ ጋር ነበረ ማለት እኮ በስልጣን እኔ ያልኩክን ነው ያመ መስጅድ አለ በመጀመሪያ ሰዎች ገና ምድር ላይ ሲመጡ ጊዜ አደም ሲመጣ ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የሚቆይ አንድን ምልክት አስቀምጦልናል። ፈወሊ ወጅሀከ ሸጥረ ልመስጅድ ልሐራም ይላል። ሙሐመድ ሆይ ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ ነው እሱ፣ ወደዚያ አቅጣጫ ዙራችሁ ስገድ ይላል። ይህንም ህግ አምላክ በሰባተኛው ሰማይ ላይ ለሰባቱም ሰማይ መላእክቶች አምልኮን በሚፈጽሙ ጊዜ የሚሰሩበት ቤተ አምልኮ እንደሰራላቸው ያንን ለመላእክት ያደረገውን ህግና ስርዓት በምድር ላይ ሊያደርግ እንደወሰነም ይነግረናል። በሱረቱ ጡር ላይ ወልበይት ልማዕሙር ይላል። በይት ልማዕሙር እያለ ይጠቅሰዋል። ይሄ በይት ልማዕሙር የሚባለው በሰባተኛው ሰማይ ላይ የሚገኝ መስጅድ እንደሆነ የመላእክቶች መስገጃ ቦታ እንደሆነ ነግረውናል። ነቢ ስ ላ ሰለም ሐዲስ ላይ ማስረጃ ላሳይ ይችላለሁ። ይህን ህግ ደግሞ አምላክ በምድር ላይ አደረጋት። አብርሃምንና እስማኤልን ስሩ አላቸው በመካ ምድር ላይ። ያንን ሰሩ። ሰዎችም ሁሉ ወደዚህ ዙረው እንዲሰግዱ እዘዙ ብሎ ታዘዛቸው። በዚህ መልኩ ይፈጽማሉ ማለት ነው። ይሄ ነው። ጥሩ አመሰግናለሁ። ኦኬ፣ የዚህ ተቃራኒ ጥያቄ ደግሞ አላህ ለሰው ልጆች ዝቅ ይላል ወይ፣ ያጎበድዳል ወይ፣ ይወርዳል ወይ፣ ሰላምታ ያወርዳል ወይ፣ ዝቅ ይላል ወይ ለሰው ልጆች? እኔ ኦርቶዶክስ ነኝ፣ ማወቅ መቻል ስላለብኝ ነው። መጀመሪያ ይወርዳል፣ ያጎበድዳል፣ ይሰግዳል፣ አላህ ዝቅ ይላል ለሰው ልጆች? አይልም። በእርሱ ይሰገድለታል እንጂ አይሰግድም። ኦኬ፣ የአክብሮት ሰላምታም ለሰው ልጆች አያወርድም። አንዱ ላስረዳ። አሁን እዚህ ቦታ ላይ አምላክ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲሁም ለቀደምት ነቢያቶች ላይ ውዳሴውን ያሰፍንላቸዋል፣ ሰላሙን ያሰፍንላቸዋል። ቸዋል ወለዚ አላህ ምን ይላል? ኢነ ላህ ወመላኢከተሁ ይሰሉነ ዐለ ነቢይ ይላል። አላህ እንዲሁም ደግሞ መላእክቶቹ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዲሁም በቀደምት ነቢያቶች ላይ ውዳሴን ያሰፍንላቸዋል። ያ ደግሞ መስገድ ወይንም ማምለክ አይደለም፣ ዝቅ ማለት እኔም መከል ያለ ጥያቄው ላይ አሁን 33:56 ክፈትልኝ እስኪ። ችግር የለም። አሁን የጠቀስኩት አንቀጽ ነው። ችግር የለም። ስለማውቀው ነው የምንጠይቃቸው ክፈተውና እዛ ላይ የምጠይቅ ጥያቄ አለ። አብሽርሽ 33:56 ያውሽ አሁን የጠቀስኩት ማለት ነው። እስከ አማርኛውን አድርግልኝ እስኪ። ችግር የለውም። አብሽር። ያው አንበው እስኪ። አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነትን አውርዱ፣ የማክበርንም ሰላምታ ሰላም በሉ ይላል። እሺ፣ አሁን እዚህ ላይ የሚጠይቅ ጥያቄ አላህና መላእክቱ በነቢዩ ላይ የአክብሮት እዝነትን አውርዱ ይባላል። ምሳሌ አሁን እናንተ በነቢዩ ላይ የአክብሮት ሰላምታ የምታወርዱት እንዴት ነው? በጣም ጥሩ፣ በጣም ጥሩ። ባለንበት ቦታ ላይ ሆነ። በጣም ጥሩ። ይህን ጥያቄ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ተጠይቀው ነበር። ማስረጃውን አውጥቼ ላሳየን። እንዴት ነው በእርሶ ላይ የአክብሮት ሰላምታን እና ሰላምን የምናወርደው እንዴት ነው ተብለው ተጠየቁ። ቁሉ በሉ፣ ንግግር ነው። ገብተዋል። መስገድ ምናምን ማጎብደድ አይደለም። ቁሉ በሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ፣ አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህንና ሰላምህን አስፍን ብላችሁ እርሱን ነው የምትጠይቁት አሉ። አንደኛ እርሳቸውን አይደለም የምንጠይቀው። ሁለተኛ ስግደት ወይም ማምለኩ አይደለም፣ ንግግር ብቻ ነው። አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴህን አስፍን የሚለውን ቃል ነው የምንናገረው። ይህን ተጠይቀው ራሳቸው እንደመለሱ ከፈለግከው ማስረጃውን አሁን ላወጣልህ እችላለሁ። ላሳየህ። ችግር የለውም፣ ልመጣለን። አሁን እዚህ ላይ ክልል ልታደርግልህ የፈለኩት ነገር አለ። አሁን አንተ ያደረግከው ሌላ ነገር ነው። አሁን ለምሳሌ እናንተ በነቢዩ ላይ የአክብሮት ሰላምታ የምታወርዱት እንዴት ነው? የኔ ጥያቄ አጭር ጥያቄ ነው። እንደዚህ ነው ብለህ ንገረኝ። ከዛ ደግሞ ጥያቄውን እንቀጥላለሁ። እሺ፣ አምላካችን አላህ ሆይ በነቢዩ መሐመድ ላይ ውዳሴህን አስፍን ብለን እችን ቃል መናገር የትኛውን ቦታ ነው? ሰለላሁ ዐለይሂ ወሰለም አይደለም። እና ቃሉ ምን ይባላል? በአረብኛ ነው የምትሉት? በአማርኛ ነው የምትሉት? በምንድን ነው የሚባለው? በአማርኛ ማትች ችግር የለም። ውዳሴ ነው። ሰለላሁ ዐለይሂ ወሰለም ማለት ነው። አላሁመ ሰሊ ወሰለም ማለት ነው። ስለዚህ አላህና ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ማለት ነው። እዚህ ላይ በሚጠቅስልን መሰረት ደግሞ እሱን ላሳይ። አምላክ አላህ ደግሞ ውዳሴውን ያሰፍንላቸዋል እያለን ነው። ዩሰሊ ዐለይኩም
አምላካችን አላህ ስብሐነ ወተዓላ በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን ያሰፍናል። እኛ ደግሞ ምንድነው ስራችን? አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ውዳሴን አስፍን የሚል ቃልን መናገር። ገብቶኛል። ትክክል ነው እሱ ወንድሜ፣ ትክክል ነህ። እኔ የምትመልስልኝ አሁን እዚህ ላይ ክሊር የምታደርግልኝ ነገር ቢኖር እናንተ ሰለላሁ ዐለይሂ ወሰለም ስትሉ አላህና መላእክቱስ እንደናንተ ነው ወይ የሚሉት ነው። ይህን አጭር ጥያቄ ነው። እንደዛ ማይሉ ከሆነ ለምን ተጻፈ እዚህ ላይ? እንደዛ ማይሉ ከሆነ ሰላም ያስረዳህ ነው። አላህ ውዳሴን ያሰፍናል በነቢዩ ሙሐመድ ላይ እንደሚለው ቃሉ ራሱ ማለት ነው። የተጻፈውን እኮ ነው እያነበብኩልህ ያለሁት፣ እያስረዳ ያለሁትንም እሱ ነው። ምንም ሳልጨምር ሳልቀንስ አላህ በነቢዩ ሙሐመድ ላይ ውዳሴን ያሰፍናል። ተሳለረ እሱ ውዳሴን የማስፈን ስራ ነው። በታለን ማለት ነው። ይሄን የቁርአን ቨርስ እናምንበታለን እንጂ። ስለዚህ እንደዛ ከሆነ አላህ ይናገራል ማለት ነው። አዎ አላህ ይናገራል። ስለዚህ የሚናገረው በአረብኛ ነው ማለት ነው። አላህ ሁሉንም ቋንቋዎችን የሚያውቅ የሆነ አምላክ ነው። ሁሉንም ነቢያት በየቋንቋቸው ያናግራቸዋል፣ በየሁሉም ይናገራል። ቋንቋዎችን ሁሉ የፈጠረው እሱ እንደሆነ ማስረጃ ሰጣለ። ችግር የለውም። ያ ምን ይላል? ሰማያትን እና ምድርንም መፍጠሩ ይላል። ስለ አላህ ተአምራቶች የገለጸልን ነው ቁርአን። ሰማያትን እና ምድርን መፍጠሩ የቋንቋዎቻችሁንና የመልኮቻችሁንም መለያየት አስደናቂ ምልክቶች ነው ይላል። ቋንቋዎችን ሁሉ መልኮቻችንንም ሁሉ በተለያየ ሁኔታ መፍጠሩ ይህ ከአስደናቂ ስራዎች ነው እያለ ቁርአን የአላህን ስራዎች ሁሉ ይገልጽልናል። በዚህ ውስጥ ለአዋቂዎች ተአምራቶች አሉበት ይለናል። እሺ አመሰግናለሁ። እሱ ወንድሜ እውነት ለመናገር ግልጽ አድርገልኛል። አሁን ቁጥሩን ንገረኝ እስኪ ልጻፈው እና ሸክል አድርገው ቁጥሩን አሁን ያለበት 3022 እሺ የመጨረሻ ጥያቄ አለችኝ። ያው ጊዜ እንዳልይዝ ለሌሎች ብዬ ነው። የመጨረሻ ጥያቄ ሊሆን የሚችለው አላህ ይታያል ወይስ እንዴት ነው? እንደ ሰው ገጽታ አለው፣ ሁለት እጅ አለው የሚባል ነገር አለ፣ እግር አለው የሚባል ነገር አለ። እየሰማን ነው ቲክቶክ ላይ ማለት ነው። ስለዚህ እኔ ደግሞ እስልምናን ከመቀበሌ በፊት ይህን ማጣራት መቻል ስላለብኝ ማወቅ መቻል ስላለብኝ ዲቴል ማለት ነው። ስለዚህ አላህ ሁለት ቀኝ እጅ አለው ወይ? አንድ እግር አለው ወይ? ይህን አብራራልኝ እስኪ። እሺ አምላክ አላህ ስብሐነ ወተዓላ ይታያል ወይ ከሚለው እንጀምር። ዛሬ በምድር ላይ ማንም እርሱን የማየት አቅም የለውም። ፍጡር ደካማ ነችና ጠፊ ማንነት ስላላት ያንን የማይጠፋውን አምላክ የማየት አቅም አይላትም። ነገር ግን የምናይበት ጊዜ አለ ወይ? አዎ። መቼ? የትንሣኤ ቀን። የትንሣኤ ቀን የምናየው የማይጠፋ ማንነትን ስለሚያላብስም ዘላለማዊ ማንነትን እንለብሳለን አይደል? የዛኔ እንደምናየው ቃል ገብቷል። ዛሬ ግን በምድር ላይ ሙሴ ራሱ ለማየት ጠየቀ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንظር ኢለይክ ቃለ ለን ተራኒ ወላኪን እንظር ኢለል ጀበል ፈኢን ስተቀረ መካነሁ ፈሰውፈ ተራኒ። ሙሴ ጌታውን አላህን ለይህ ብሎ በጠየቀ ጊዜ እኔን አሁን ማየት አትችልም አለ። ማየት አትችልም፣ እኔም ብታይ አትኖርም፣ ትጠፋለህ አለ። ገብቶሃል አይደል? እና ነገር ግን የትንሣኤ ቀን እንደምናየው ቃል ገብቶልናል። ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸው ወደ አላህ ይመለከታሉ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢነኩም ሰተረውነ ረበኩም የውመል ቂያማ ላ ቱዳሙነ ፊ ሩእየቲሂ አሉ። እናንተም የትንሣኤ ቀን ጌታችሁን አላህን ትመለከታላችሁ፣ እርሱንም በማየት ላይ አትሽቀዳደሙም አሉ። ገብቷችኋል አይደል? እርሱንም በማየት ላይ አትሽቀዳደሙም እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እናየዋለን፣ እንደምናየው ይገልጸዋል። አሁን ሌላ ነገር እዚህ ጋር ምንድን ነው? አምላክ አላህ ስብሐነ ወተዓላ አደምን በእጅ የፈጠርኩት ይላል። እጅ አለው ወይ? አዎ አለው። አዎ አለው። ያ እጁ ግን አንድ ልናውቅ የሚገባው 3 ነገራቶች አሉ። ይሄ ሲነገር እርሱ ከማንም እጆች ጋር የሚመሳሰል አይደለም። ይህን ከራሳችን ሳይሆን ራሱ ይነግረናል። ምን ይላል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ እኔን የሚመስል አንዳች ነገር የለም ማለት ነው። ስለዚህ ከማንም ፍጥረት ጋር ልናመሳስለው አንችልም። ፈላ ተድሪቡ ሊላሂ ልአምሳል ይላል በሱረቱ ነሕል ላይ።
እኔን አላህን ከማንም ጋር ምሳሌ አታድርጉልኝ፣ እኔን የሚመስል ማንም የለምና አለ። ስለዚህ ሰዎች እጅ ሲባል የሰውን እጅ ካስታወሱ ስህተት ነው። ያ እጅ አይደለም። ፈጣሪ ማንንም እንደማይመስል በርካታ ቦታ ላይ ነግሮናል። ማለት እጅ ከተባለ እጅ ነው፣ እግር ከተባለ እግር ነው። ስለዚህ እንዴት ነው የሰው ልጆችን ማናስታውሰው? ስህተት ነው። ይሄንን ገለጸልህ አምላክ አላህ እኔን አትመስሉም ብሎ ገልጾናል። እሺ ልጠይቅ ከዚህ ላይ አሁን እጅ አለው አልክ አይደለ? እግር አለው አልክ አይደለ? የእናንተ ቁርአን ላይ መጨረሻው 112 ነው እንደዛ ቁል አድም ይባላል አይደለ? እናንተ ጋር አሁን እሱን አንብቤዋለሁ። አይጋጭም? አሁን የምትለው ጋር አውቶማቲካሊ በጣም የሚጋጭ ነገር ነው። ቢኮዝ አላህ ሁለት እግር አለው፣ አንድ እግር አለው፣ ሁለት ቀኝ እጅ አለው፣ አይን አለው ምናምን የሚሉ ነገሮች አሉ። አላምንበትም። ነገር ግን አሁን ቅሎላሃድ የሚለውን ነገር ገብቼ ሳየው ደግሞ ይህና አሁን አንተ የምታምንበትና ቅሎላሃድ የሚለው ደግሞ በጣም አውቶማቲካሊ በጣም የሚጣረሱና በጣም የሚጋጩ ነገሮች ናቸው። ኮምፕሊኬትድ ናቸው። እሱ እንዴት ነው አንተ የምታምነው ይህን ነገር? አላህ ከሰማይ ነው ያለን ብለህ ታምናለህ? ቆይ አስጨርሰኝና በደምብ ታብራራልኛለህ። አላህ በሰማይ ነው ያለ። አላህ እንደሚታይና እግር እንዳለው አምሳያ እንዳለው ተናግረሃል። እዛ ቨርስ ላይ ደግሞ አላህ ደግሞ ምንም አምሳያ እንደሌለው ነው የሚገልጽ። ስለዚህ አሁን አንተ እንዴት ነው ያን ቁልላሃድ ነው የምትቀበል ወይስ የትኛውን የምታምንበት? አላህ አምሳያ እንዳለው ተናግረሃል አልክ። የለም እያልኩ እየተናገርኩ ታው እንጂ አላህ አምሳያ የለውም እያልኩ ነው ስናገር የነበረው። ገብቶሃል አይደለም? እኔን የሚመስል ጭራሽ የለም አለ። አደምን በእጆች የፈጠርኩኝ ብሏል። አዎ በእጆች የፈጠርኩት ብሏል። እጃለሁ። አዎ ያ ግን መጀመሪያ ስናገር ምን አልኩኝ? አንድ ማንም እንደማይመስል አምላክ አላህ ስብሐነ ወተዓላ ይናገራል። እርሱን የሚመስል ለቅንጣት ማንም የለም። አየህ፣ ይሄ እጅ መኖሩ አልቀበለውም ካልክ መጽሐፍ ቅዱስ ላይ ሙሉ የእግዚአብሔርን አካል ልሰጥህ እችላለሁ አንተ ከፈለክ። እግዚአብሔር እግሮች አሉት፣ ይረማመዳል በእግሮቹ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል። እግዚአብሔር ብብት እንዳለ ሁሉ አሳያለሁ። እግዚአብሔር አይኖች ያሉት ሁሉ የሰውነት አካሎችን ከላይ እስከታች መጽሐፍ ቅዱስ ላይ ያሳያለሁ። ስለ ወልድ አይደለም እየተናገርኩኝ ያለው፣ በስጋ ከተገለጠ በኋላ አይደለም። ከዚያ በፊት በብሉይ ኪዳን ስለነበረው፣ ስለዚያ በስጋ ሳይገለጥ በፊት ስለነበረው አምላክ ነው የምነግርህ። እግሮች አሉት፣ እጆች አሉት፣ ያጨበጭባል በእጆቹ ይላል። ይህን ሁሉ ላሳይ እችላለሁ። ስለዚህ አሁን ምንድን ነው የምልህ? ይመሳሰላል ወይ ከፍጡር ጋር ከሆነ በሽታ የፈጠረብህ? በፍጹም አምላካችን ከማንም ጋር አልመስልም ብሎ ዘግቶታል። ቦታል አላ ለይሰ ከሚስሊ ሸይኡን ወሁወ ሰሚዑል በሲር ይላል። ይህን ይመስላል። መቀጠል የሚፈልግ ልጅ ይኖራል። ልጆች ወደ መስጊድ ሊሄድ ነው። መግሪብ ሊጋር በጣም ይቅርታ አድርግልኛ፣ ጥያቄ ያለኝ እባክህን። እሺ ትቀጥላላችሁ እባካችሁ። አንድ ጊዜ እኔ ጋር መግሪብ ስለደረሰ የሆነ ውሃ ጠጣ። ሲጀመር በእውነት በጣም ሬስፔክት። አመሰግናለሁ። መግባት የሚፈልግ ሙስሊም ልጆች ካላችሁ፣ የምትቀጥሉ ልጆች ካላችሁ ብትገቡ መልካም ነው። እኔ ጋር መግሪብ ሶላት ደረሰ። እሺ ወንድሜ፣ እሺ። አይ በጣም ሪስፔክት ሆነ። እሺ አመሰግናለሁ። ሜሮኒ በቃ ነገ ብትመጡ ደስ ይለኛል፣ ወይ ማታ ላይ። አሁን ወደ መስጅድ ልሄድ ነው። የምተካላት እኔ ግን አንድ እስካሁን በጣም ስላስተማርከኝ ዮሐንስ 11:25 ብቻ ብታነብልን ደስ ይለኝ ነበረ። ካልደከመክ ውሃ ጠጥተህ ምናምን ወይ ማታ ላይ ነይና በቃ ማታ ኦኬ። ወደ መስጊድ ልሄድ ነው። የሶላት ሰዓት ስለደረሰብኝ ማታ ስንት ሰዓት ላይ ነው? በቃ ማታ በኢትዮጵያ አቆጣጠር ወደ 3 ሰዓት ነው። ማታ 3 ሰዓት